የአደይና የዴቭ ሰርግ በስተመጨረሻም ተሰረዘ። የአደይ አባት ሰርጉን ሲሰማ ብርሃንና እናቷ ወደ ከተማ ሊመጡ ከተደዋወሉ በኋላ እጅጉን በጣም አለልኝና ጫኔ እዛ አካባቢ ስለነበሩ ሮጥ ብለው ሄደው ለአደይ አባት የተፈጠረውን ነገር በሙሉ ሲነግሩት እየበረረ ወደ ፍቅር እናት ቤት መጣ። ስም ያንቺ ባለጌ ወራዳ፣ ጭራሽ ቤተሰብም ሳይፈቅድልሽ እኔ የወለድኩሽ አባትሽም ሳልፈርምልሽና ውክልና ሳልሰጥሽ እንዴት ነው? ምን አይነት አሳዳጊ ነው ያሳደገሽ? ምን አይነት ብልግልና ነው? ወይ እንደ ሰው እንደ ከሌ ኮብልለሽ አልሄድሽ? አደይ እድሜ ልክሽን አንገቴን እንዳስደፋሽኝ አሁንማ በጭራሽ ይሄ ነገር ሊሆን አይችልም ብሎ የአደይ አባት ለዴቭ የመጨረሻ ማስፈራሪያ ሰጠ። አደይና ዴቭ የሰርጋቸውን ልብስ ለብሰው በደስታ ተውበው የፍቅርን እናት ሰርፕራይዝ ሊያደርጓት በር ላይ ደርሰው ተቃቅፈው እንዳለ በድንገት የአደይ እናትና አባት እንዲሁም ደግሞ ብርሃን አብረው ሲመጡ ብርሃንም በንዴት ተቃጠለች። ወይኔ እህቴ፣ እኔ ዴቭን እየወደድኩት ላንቺ አሳልፌ መስጠቴ፣ ከዛ በበለጠ ደግሞ አባዬና እማዬ ከውስጣቸው ሳይፈቅዱልሽ በራስሽ ውሳኔ ትዳር ውስጥ ሰተት ብለሽ መግባትሽ፣ አካባቢና ሰፈር አደይ እህትሽ እንዲህ አድርጋ እየተባልኩ እኔም መሳቀቄ ነው ብላ እጅጉን በጣም ብርሃን ተቃጠለችና ፍጥጥ ብላ አደይና ዴቭን ማየት ጀመረች። ወይኔ ጉዴ! ጭራሽ ቬሎም ለመግዛት የሙሽራም ልብስ ለመልበስ ደርሳችሁልኛል? ምን አይነት ጉር ነው ብላ አለች። የአደይ እናት በሰዓቱ የተናደደችው ዴቭን ብርሃን ስላፈቀረችው እህታማማቾች አንዱ እንዳፍቅረው አደይ እንኳን ለማግባት በወሰነ ጊዜ ብርሃን ከባድ ችግር ትገባለች የሚለውን እናት አስባ ነበር እንደዛ ያለችው። ሆኖም ግን ብርሃን ምንም ሳይሳካላት አደይ ብዙ ዋጋና መስዋዕትነት ከፍላ ዴቭን ለራሷ ለማድረግ በቅታለች። በመጨረሻው ሰዓት ማለት ነው። አደይ እጅግ በጣም ከሚገርመው በላይ በደስታ ተውጣ፣ ወይኔ ጉዴ! እስከ ዛሬ የለፋሁበትና የደከምኩበት ትልቁ ስኬቴ እኮ ሰመረልኝ። ወይኔ ለካ ህይወት እንዲህ ቀላል ናት። እንደ ቀላል ብዙ ዋጋና መስዋዕትነት ስከፍል ያልሰመረልኝን አሁን ላይ ሁሉም ነገር እጅ በእጅ ሆነ። በሰዓቱ አባዬና እማዬ እኔን እንደዛ ሲያስከፉኝ በጣም ተናድጄ ነበር። ዴቭ ለዚህ ቀን ላበቃን ጌታ ከኋላ አመጣታችንን ሳስበው በጣም ይዘገነነኛል እያለች አለች። ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። አደይና ዴቭ ሊጋቡ የሙሽራ ልብሳቸውን ለብሰው እንግዲህ በደስታ እያጣጣሙ ሳለ በድንገት የአደይ አባት መጣና ስም አንተ የከተማ ወሮ በላ፣ ልጄን እንዲህ በቀላል ጠልፈህ የምትወስድበት ጊዜ አይደለም። ሲጀመር ቤተሰብ ጠየቃችሁ አንሰጥም አሉ። ከዛ ውጭ አንተ ምንድን ነው ከሷ ስር የሚያልከሰክስህ አለና የአደይ አባት ከባድ ችግርና ጦርነት ፈጠረ። እጅጉን በጣም ስላዘነችና ውስጧ ስለተሰበረ ወይኔ ጉዴ! የዘንድሮ ፈተና ምን ጉር ነው ያጋጠመኝ? አረኔ ሳልታደልኩም እያለች እጅጉን በጣም ስትቀውጠውና ስትቃጠል፣ ይሄ ነገር ምን እየተፈጠረ ነው? ምን እየተሆነ ነው እንዴ? አለቅጥ አልበዛም እንዴ? አለችና አደይም አባዬ ቆይ አንተ ወልደህ ጣልከኝ እንጂ ምንም እኮ ያደረከው ነገር የለ። ለዛሬ እንኳ ምን አለ መልካምነትና ትዕግስት ቢኖርህ፣ እንዴት እንደዚህ ታደርጋለህ? ምንም ቢሆን እኮ እኔ ልጅህ ነኝ ብላ ስትለው፣ ያንቺ ልጅነት ተይው፣ በየማንም ወንድ እየተመጠመጥሽ አዋረርሽኝ፣ አሳፈርሽኝ፣ የአገር መሳለቂያና መሳቂያ አደረግሽኝ። አባዬ አታበሳጨኝ። አሁን ይሄ ክብር ዝና ለዚህ መብቃቴ እጅግ በጣም ደስ ሊልህ ይገባል እንጂ
እንዴት እንደዚህ በቀላል እንትን ትላለ? ይሄ እኮ ብልግና ነው ብላ እኮ ነይና ስደቢኝ እንጂ ነይና ደብድቢኝ አለና የያዘውን ከዘራ ለአደይ ሊሰጣት ሲል እሷም ፊቷ ሁሉ በእንባ ተሞላና ዴቭ ላይ ሄዳ ተለጠፈኝ። አባዬ አሁን የመጨረሻው ሰዓት ነው። በእርግጥ እህቴ አደይ ያደረገችው ነገር ልክ ባይሆንም ቤተሰቦቿን አሳምና ሙሉ በሙሉ እንዲፈቅዱላት መታገል ነበር። እምቢታ ላይ ደግሞ ምንም ማድረግ አይቻልም። እባክህ ልትረዳት ሞክር ብላ ስትል የአደይ እናት ፊቷ በፈገግታ የተሞላው ልጄ ለዚህ ለወግ ለማድረግ በቃችልኝ ብላ ቬሎ ልብስ ለብሳ ስታያት ከሚባለው በላይ ድምቅምቅ ፏፏ ብትንትን ብላ በሳቅ በፈገግታ ተሞልታለች። ልጄ ትዳርሽ ይስመርልሽ ብላ ስትመርቃት የአደይ አባት ደግሞ ስሚ አንቺ ሴትዮ እዚህ ከተማ መተሽ እንኳን አንጃ ግራንጃ አትፍጠሪ። የማይሆን ነገርና ያለ ባህላችንና ተሰርቶ የማይታወቅ ነገር እኛ ቤት እንዲሰራ እያደረግሻለሽው አንቺ ነሽ። ድሮም ቢሆን ልጆቹ ከኛ ቁጥጥር ውጭ እንዲሆኑ ያደረግሽው አንቺ ነሽ ብሎ የአደይ አባት የአደይን እናት መናገር ጀመረ ማለት ነው። ብርሃን እውነት ለመናገር ፊቷ ላይ የሚታየው ከባድ ንዴትና መቃጠል እንደ ቀላል አይደለም። ማፍቀር በጣም 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 አደይን እንግዲህ እንዴት ብዬ እንትን ልበል እኔ ዴቭን ባፈቅረው ከእህቴ የሚበልጥ ነገር የለም ብላ እንጂ ዴቭን በጣም እንደምትወደውና እንደምታፈቅረው ፊቷ ላይ እንደሚታይ ነው። ከዚህ በፊትም ለሄሉ ነግራታለች። እኔ ዴቭን በጣም ነው ማፈቅረው ብታይ የዛኔ ታምሜ እነ ፍቅር ጋር የሆንኩ ጊዜ እንክብካቤው ምናምን በጣም ደስ የሚል ልጅ ነው እያለች ብላት ነበረ። ሄለን እንግዲህ ከአበበ ጋር ከባድ ውሳኔ ለመወሰን አቅቷት ለሊ ጋር መታ ምክር እየተቀበለች ነበር። አበበም በጣም ደስ ብሎት እውነት ለሊ ወደ ጤናሽ ተመልሰሽ ሄሉንም እንደዚህ ለመምከር ከአደይ ጋር ብዙ ጊዜ ሳያችሁ በጣም ደስ ትላላችሁ። ሄለንም ከእናንተ ጋር ተቀላቅላ ጓደኛ በሆነች እያልኩ መኝ ነበር። እኛ ወደዚህ የመጣ ነው ከገጠር ወጥተን የራሳችን ህይወት እየኖር ተጋብተን ለመኖር ነበር። ወደ አሜሪካን ሀገር እንሄድ ብላትም በጭራሽ እሷ ሀገሯን ለቃ መሄድ አትፈልግም። ለልዬ በጣም ግራ ገብቶኛል። እኔም የአባቴ ገዳዮች እያሳደዱ ሊያጠፉ ተነስተዋል። ብቻ ምን እንደሚፈጠር አላቅም ብሎ ለለሊ ሲነግራት፣ አቤ ተረጋጋ፣ ለሁሉም ነገር መልካም አለው። ወደ አሜሪካን ሀገር የምትሄዱት ለለውጥ ወይም ተስማምታችሁ አንድ ላይ ካልሆነ በቀር አንተ ሰውን ለመሸሽ ከሆነ በጣም ስህተት ነው። እዚሁ ሁነህ የመጣው ይምጣ፣ ሁሉንም መጋፈጥ ልመድ ብላ አለችው። ባቡሬ ለለሊ በድጋሚ የፍቅር ጥያቄ አቀረበ። ለሊ እስካሁን ድረስ ታገልሽ፣ ይበቃሻል። አውቃለሁ ኤላ ልብሽን ሰብሮታል። ኤላ ልብሽን ስለሰበረው ሰውን ለማመን ሰውን ለመቅረብና አንድ ላይ ሆኖ ለመቀጠል ብዙ ጊዜ ልብሽ ያልተመለሰለት ጥያቄ ሊኖር ይችላል። ግን ሁሉም ሰው አንድ ነው ማለት አይደለም። አንቺ በጣም ጥሩና መልካም ሰው ነሽ። እኔም ያላንቺ መኖር አልችልም። እባክሽ ፍቅሬን ተቀበይኝና አንድ እድል ስጭኝና አብረን እንኖር እያለ እየለመናት ይገኛል። ለሊም ደግሞ ኤላ ያደረጋት ከባድና አደገኛ ነገር አይምሯ ላይ የተመላለሰ የባቡሬን ፍቅር አምኖ ለመቀበል እጅጉን በጣም ተቸግራለች። ማዘሯ በከባድ ሕመም ላይ ሆና ወደ ዶክተር ጋር ይዞ ሂዶ ይሄ አጋጣሚ የሚፈጠር በሽታ ነው ብሎ መድኃኒት እንዲሁም ደግሞ ህመሙ ቀላልን እንደሆነ መርምሮ ወደ ቤቷ እንድትመለስ አደረጋት ማለት ነው። ኩኩና ቅምጥል የቀጠለው ጦርነት ከዳይመንድ ጋር ፍቅር ሊጀምሩ ጢባ ጢቤ እያሉ ይገኛሉ ማለት ነው። እሱም በገባችበት በወጣችበት በነገር ነው። እሷም ደግሞ ለዳይመንድ ያላት ጥላቻ እጅግ በጣም ከባድና አደገኛ ሆኗል። ዶክተሩና ዳይመንድ ጓደኛ ሆነው አሁንማ ዳይመንድ ስራ ትፈልጋለህ አይደል? እዚህ ስራ አይጠፋም፣ የትምህርት ማስረጃ አለ ተምረሃል እያለ ሲጠይቀው ዳይመንድም ደግሞ ትምህርት እንዳልተማረ የሚያሳይ ህይወት እኔን ከዶክተርና ከማስትሬት በላይ አስተምራኛለች። ስለዚህ ድብን ያለ ውጤት አለኝ እያለ ለዶክተሩ መናገር ጀመረ። አይ ዳይመንድ ሁሌ አንተ እንደቀለድክና
የምትገርም ነገር ነህ። አሁን በቃ የስራ ክፍት ጊዜ ሲኖር እዚህ ትጀምራለህ ብሎ ሲለው እሺ ዶክተር፣ ግን አሁን የአደይዬ ሰርግ አለብኝ። እንደው ስንቱን አባላችሁ ስንቱን አጋደለችው መሰለህ፣ በስተ መጨረሻም ተሳካላት ብሎ ሲል ቆይ ሁላችሁም ነው እንዴ ያስደሰታችሁ የአደይ የሰርግ ጊዜ ብሎ ሲል ዶክተር ምን ነው ችግር አለ እንዴ? ዴቭና አደይ ብዙ ዋጋና መስዋዕትነት ከፍለዋል። ዴቭ ብዙ ነገር ሆኖላታል። ዛሬ ላይ ግን ለዚህ ስለበቁ በጣም ደስ የሚል ዜና ነው ብሎ ሲል አይደል ብሎ የስብራት ምልክት ዶክተር ሲያሳይ ምን እየሆንኩ ነው? ቆይ አደይ እኮ ልታገባ የሙሽራ ልብሷን እየመረጠች ነው። እኔ ግን ምን አይነት ስሜት ነው እየተሰማኝ ያለው እያለ አንዳንዴ ራሱን ለማረምና ለመቅጣት የሚያደርገው ነገር በጣም ከባድ ነው። ፍቅር ከዶክተሩ ጋር የፍቅርና ስታገኛት በጣም ተናደደችና ፍቅር ምን ታደርጊያለሽ? ቆይ አንቺ እዚህ ምንድን ነው እየሰራሽ ያለሽው? ትምህርት ቤት ገባሁ ክላስ ሄድኩ እያልሻለሽው ሰፈር ለሰፈር ስታዶለዲ ነው እንደምትውዩ ብላ ስትቆጣት ዶክተር በጣም አከብረሃለሁ፣ በጣም እወድሃለሁ። የማከብርና የምወድህን ያክል እንዳላስቀይምህ ተጠንቀቅ፣ ከልጅ አጠገብ ራቅ፣ ልጄን አታስቸግራት ብላ ተናገረች። ሩታ ደግሞ በመጨረሻ ለዶክተሩ ስጦታ ይዛ ስትሄድ ባቡሬና እናቱ እዛ ሁነው ስታገኛቸው በጣም ደነገጠችና ባቡሬም ደግሞ እሱ ምንድን ነው ሩታ ብሎ ሲላት የባቡሬ እናት ማዘሯ ተው እንጂ የኔ ልጅ አታንጨናንቃት፣ ልጅቱ እንደፈለገ ትሁን እንጂ አስፈራሃት እኮ ብላ ስትለው አይደል ሩታ ናት እንደ የምትፈራው ማዘሯ። ሩታ እኮ ምን አይነት ሰው እንደሆነች አታቂም ብሎ ሞድ ያዘባት ማለት ነው። ሩታ አሁንም ያንን ስጦታ ተመልሳ ይዛ ስትመጣ ሮማንና አሹ በጣም ደብሯት ስለነበረ ሩታ ስትነግራቸው እሷ ስለተደበረች ከተደበረችበት ሙድ ለማውጣት እየዘፈኑና እየጨፈሩ እሷን አስደሰቷት። ሩታ በስተመጨረሻ የሆነችውን ነገር በሙሉ ለአሹ ነገረችው። አሹም ደግሞ ሩታ ቆይ አንቺ ምን ሆነሻል? ሰሞኑን እኮ ልክ አይደለሽም። ደግሞ የፍቅር ጥያቄ ሳያቀርብልሽ እንዴት? ምን አይነት መልከስከስ ነው? ምን አይነት ነውር ነው? እንዴት አንቺ አስችሎሽ ስጦታ ለዶክተሩ ይዘሽ ትሄጃለሽ ብሎ ሲጮህባት እሷም ተናደደችና አሹ ቆይ አንተ ምን እያወራህ ነው? የምትለው ነገር በሙሉ እየገባኝ አይደለም። እኔ እኮ አንተ እንደምታስበው ከዶክተሩ ያዘኝ ፍቅር የለም ብላ ስትለው አይደል እየቀለድሽብኝ ነው አይደል? ተጫዋችብኝ፣ ሁሉም ነገር ገብቶኛል። ለማንኛውም ረጋ ሰከን በይ እያለ የወንድምነት ድርሻውን መወጣት ጀመረ ማለት ነው። የቤዛ ወንድም ከሚባለው በላይ ለእህቱ መስዋዕትነት እየከፈለ ይገኛል። ጀገራውን አንተ ታስፈልገኛለህ፣ እህቴ ካለችበት ቦታ እንድትወጣ ፈልጋለሁ ሲል አንድ ላይ ለመስራት ተስማሙ። በቀጣይ ፓርት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱ።